ሰላም ትሬደርስ እንዴት ቆያችሁ? ዛሬ ኦገስት 27 ነው። 3 ትሬዶችን የወሰድኩት ዛሬ which is የምታዩቸው እዚህ ጋር የመጀመሪያው ወደ አንደኛው አለ እዚህ ጋር፣ ሁለተኛው ደግሞ እዚች ጋር የምታዩት ነው and ሶስተኛው ደግሞ አንድ የወሰድኩት ትሬድ አለ ወደ 1 ሚኒት ላይ which is ሊትል ስካልፒንግ ነው። ሶስቱም ሉዝ ነው የጨረስኩት። ሪዝኑ ምን እንደነበረ የሰራሁትን ሚስቴክ የምነግራችሁ ይሆናል። ስፔሻሊ እነዚህ ሁለቱ የመጀመሪያዎቹ ወሰድኳቸው which is ኮንፈርሜሽን የነበረኝ ትሬዶች ናቸው። ዊዝ ኮንፈርሜሽን ነው ትሬድ ያደረኩት። ነገር ግን አንድ ሚስ ያደረኩት ነገር ነበረ which is ትሬዲንግ ፕላኒን ያልተከተለ ነገር። ብዙ ጊዜ እንግዲህ አናሊሲስ ሲሰሩ ቶፕ ዳውን አናሊሲስ ነው በጣም መሰረታዊ ነገር ማለት ነው። የሃየር ታይም ፍሬሙን በደንብ ማየት፣ ከዛም ደግሞ ሞር ኦፍ ትሬንዱ ምን ላይ እንደሆነ ማየት፣ ሃየር ታይም ፍሬሙ ምን ላይ ነው፣ ቡሊሽ ላይ ነው ወይስ ቤሪሽ ላይ ነው የሚለውን ነገር ማየት። ከዛ ደግሞ ትሬንዱን ፎሎ አድርጋችሁ ነው ትሬድ ማድረግ ያለባችሁ። ከዚህ በፊትም ብዙ ጊዜ ሜንሽን አድርጌዋለሁ። ሶ አሁን ሉዝ ያደረኩበት ሪዝን ትሬንዱን ፎሎ አድርጌ ስላልነበረ ትሬድ ያደረኩት፣ ኢቨን ኢፍ ኮንፈርሜሽን ባገኝም ግን ሉዝ አድርጌዋለሁ ማለት ነው። which is ካውንተር ትሬንድ ማለት ነው። የወሰድኩት ትሬድ ካውንተር ትሬድ የሚባል ትሬድ ነበረ። ሶ በዛ ምክንያት ሶስቱንም ትሬዶች የምታያቸው ተከታታይ ሶስቱንም ትሬዶች ኮንፈርሜሽን ነበረኝ፣ ነገር ግን ካውንተር ትሬድ በመሆናቸው ምክንያት ሶስቱንም ሉዝ አድርጌያለሁ። ኢቭን ሉዝ ማድረግ ከሚገባኝ በላይ ማለት ነው። አሁን ኦልሬዲ ያለውበት ባላንሴ ኦልሞስት ወደ 9700 አካባቢ ደርሻለሁ እንጂ $300 ሉዝ አድርጌያለሁ በዚህ ዊክ ብቻ። አይ ቲንክ ዚስ ዊክ ያጣሁትን ሂስቶሪውን ቼክ እናደርገዋለን። ትርፍ ነበረኝ ኦልሞስት $200፣ እሱን ሉዝ አድርጌ ድጋሚ ከባላንሴ ላይ $300 ሉዝ አድርጌያለሁ ማለት ነው። ሶ ቶታሊ ዚስ ዊክ ሉዚንግ ስትሪክ ውስጥ ነው ያለሁት፣ ተከታታይ ሉዝ ውስጥ ነው ያለሁት። ሪዝኖቹንም ሜንሊ ካያችሁት እንግዲህ ባለፉት ቪዲዮዎች ላይ በራሴ ችግር አግሬሲቭ ትሬድ እየወሰድኩኝ ኢሞሽናል እየሆንኩኝ which is ሴሽኔን አልጠብቅም፣ የትሬዲንግ ፕላኔን አልጠብቅም፣ እየቃየርኩኝ ማለት ነው። ስቲል የምከተለው ተመሳሳይ ስትራቴጂ ነው፣ ነገር ግን ኮንፊደንስ መጠበቅ በነበረብኝ ሰዓት ላይ አግሬሲቭ ኢንትሪ ወስዳለሁኝ ኤንድ ደግሞ ካውንተር ትሬድ አደርጋለሁኝ። ሶ ምን ያክል ሳክሪፋይስ እንደሚያስደርግ ማየት ትችላላችሁ። ኤንድ አጌን ኢሞሽናል መሆን፣ ሉዝ ማድረግ ባለብኝ ሰዓት ላይ ኦልሬዲ 50 እና 52 ትሬዶች ሉዝ አድርጌ አጌን አዲሽናል ትሬዶችን መውሰድ፣ እነዚህ ነገሮች በጣም ብዙ ሉዝ እንዳደርግ አድርገውኛል። አግሬሲቭ በመሆን ኤንድ ደግሞ ሪቬንጅ ትሬዶችንም እየወሰድኩኝ ነበረ ማለት ነው። እንግዲህ ለምን እንደወሰድኩትና ምን አይነት ሚስቴክ እንደሰራውኝ በዚህ ቪዲዮ ላይ የማሳያችሁ ይሆናል። እንግዲህ በዋነኛነት ትሬንዱን ለማየት እንደምታዩት ፕራይስ እንግዲህ በዋነኛነት ዝች ጋር የምታዩትን ሊኩዊዲቲ ስዊፕ አድርጋለች። ሰው አጌን ወረደ፣ ናት ኢነፍ ማርኬት ስትራክቸር ሺፕ አልሰጠንም። ሰው ተመለሰና ፑል ባክ አደረገ። ከዚች ሌቭል ላይ ነው የወረደው። ሰው እንግዲህ ስጠብቅ የነበረው ወደ ላይ ባይ ሴታፖችን እያየሁኝ ነበር። ሜቢ ከዚች ሌቭል ላይ ሊወርድ ይችላል ብያልኩ። እንዳጌን ደግሞ እዚህ ጋርም ባይ ሁለቱን የገባቸው ከዚህኛው ሌቭል ሊወርድ ይችላል በሚል ኤክስፔክቴሽን ካውንተር ትሬንድ ባይ ስገባቸው ነበር። which is ግን ቶታሊ ሮንግ ነው። ቢኮዝ ፕራይስ ከየትኛውም ቦታ ላይ መውረድ ይችላል። ዋናው የኛ ጨዋታ መሆን ያለበት ምንድነው የትኛው ሌቭል ላይ ሊነሳ ሊወርድ ይችላል ወይም ደግሞ ሊወጣ ይችላል የሚለውን ብቻ አስምረን በማየት እዛ ላይ ኮንፈርሜሽን ስናገኝ ኢንትሪ መውሰድ ነው ያለብን። ነገር ግን እዚህ ጋር ሊመጣ ይገባል ብለን እኛ የግዴታ ማርኬቱን ሊድ ማድረግ አንችልም። ማርኬቱን ፎሎ ነው ማድረግ ያለብን ወይም ደግሞ ምንችለው። ሶ ማርኬቱን እኛ ኮንትሮል ማድረግ ስለማንችል ከማርኬቱ ጋር ትሬድ ማድረግ ያለብን። ሶ ያ የኔ ሚስቴክ ነበር። እኔ ማርኬቱን በራሴ መንገድ እዚህ ጋር ይመጣል፣ ሶ ከዚህ ሌቭል ላይ ነው የሚወርደው በሚል ኤክስፔክቴሽን እኔ ባይ ሴታፖችን ሳይ ነበር ማለት። ነገር ግን ፕራይስ እዚኛው ሌቭል ላይ በምጠብቃቸው ሌቭሎች ላይ እነዚህ ሌቭሎች ላይ እዚኛው ሌቭል ላይ ሳይሆን የሚመጣው እዚህ ጋር በነበሩት ሌሎች የሰፕላይ ዞኖች ላይ ከነዛ ላይ እየተነሳ ነበረ ሲወርድ የነበረው ማለት ነው። ሶ እንግዲህ እንደምታዩት አሁን ላይ ስቲል ኢነፍ የሆነ ሊኩዊዲቲ ላይወስድ ይችላል፣ መብቱ ነው። እንግዲህ ኢነፍ ሊኩዊዲቲም ሊኖረው ይችላል። ሶ አሁን ላይ ሜቢ ይሄ ነገር እዚህ ጋር የወሰደው ሊኩዊዲቲ ኢነፍ ካልሆነ እንደዚህ እንደምታዩት ወርዶ አጌን ደግሞ ተመልሶ ወጥቶ እነዚህን ሁሉ ሊኩዊዲቲም ሊወስድ ይችላል። ሶ እኛ ምንድነው ቤዝ ማድረግ ያለብን? ኮንፈርሜሽኖችን ማየት፣ የሚወርድባቸውን ኤሪያዎች ማየት፣ የሰራቸውን ማርኬት ስትራክቸሮች ማየት ነው ያለብን ማለት ነው። ከዛ በኋላ የሚሰጠንን ኮንፍሉዌንስ አይተን በኮንፊደንሱ እርግጠኛ ስንሆን ትሬዳችን መውሰድ ዊዝ ዘ ትሬንድ ማለት ነው። ሶ እንግዲህ አሁን ካለው አንጻር ብሬክ ኦፍ ስትራክቸር እየሰጠን ያለው ወደ ታች ነው። ስለዚህ ገና ለገና ወደፊት ወደ ላይ ወጥቶ ሊኩዊዲቲ ይወስዳል በሚል ሰበብ ወይም ደግሞ ሪዝን ወይም ፕሪዲክሽን
ትሬዱን ባይ መግባት የለብኝም ነበር ማለት ሶ ስገባቸው የነበሩ ትሬዶች ግን ቶታሊ ሉዝ የማደርጋቸው ባይ ሴታፖችን ሪቨርሳል ነበር ስጠብቅ የነበረው። ትሬንዱ ግን ኦልሬዲ ቤሪሽ ሆኗል ማለት ነው። ሶ እሱንም ያወቅንበት እንዴት ነው? እዚች ጋር ወረደ፣ ሊኩዊዲቲ ወሰደ፣ መጣ እዚች ጋር ፑልባክ አደረገ እስከዚች ሌቭል ድረስ ወረደ። ሶ እዚች ጋር የወረዳት እችኛው ይቅርታ፣ እዚች ጋር የወረዳት ማርኬት ስትራክቸር ሺት የሰጣት ኤሪያ ናት። ድጋሚ ላሳያችሁ። ሶ ይኸው እንደምታዩት እዚች ጋር መጣ ወሰደ፣ ሊኩዊዲቲ እዚህ ጋር ያለውን ግራብ አደረገ ወረደ። ሶ ይነፋ አልነበረም። እዚች ጋር መጣ ተመልሶ ወረደ። እዚች ጋር ማርኬት ስትራክቸር ሺት ሰጠን ማለት ነው። ሶ አጌን ፑልባክ ሲያደርግ ይሄ ማርኬት ስትራክቸር ሺፍት እንደሰጠን ኦልሬዲ የምናውቀው የምንጠብቀው ነገር ምንድነው? ብሬክ ኦፍ ስትራክቸር ኦር ማርኬት ስትራክቸር ሺፍት ከሰጠን በኋላ ፑልባክ ያደርጋል። ሶ ፑልባክ ያደረገው እስከየት ሌቭል ድረስ ነበረ? እስከዚችኛው ኤሪያ ነው ማለት ነው። እዚች ጋር የነበረች ሰፕላይ ዞን አለች፣ ከዛች ላይ ነው ሪያክት ያደረገው። ሶ እኔ እዚህ ጋርም እየጠበኩት ነበር which is መብቱ ነው። ፕራይስ ከዚህኛው ሌቭል ላይ መውረድ ይችላል፣ የግዴታ እዚህ ድረስ መምጣት አይጠበቅበትም። ሶ ኢነፍ የሆነ ሊኩዊዲቲ እዚህ ጋር ካገኘ ከዚህ ሌቭል ላይ ይወርዳል ማለት ነው። ፕራይስም ከዛ ላይ ኢነፍ የሆነ ሊኩዊዲቲ ስላገኘ ፑሽ አድርጎ የታችኛውን ሎውን ብሬክ አድርጎታል ማለት ነው። which is ዊክ ሎ ማለት ነው። ይሄ የምታዩት የታችኛውን ዊክ ሎ አደረገው ማለት ነው። እዚች ጋር የነበረችዋን ማርኬት ስትራክቸር የሰጠችዋን እችን ታች ያደረገ ሶ መጣ ወረደ ብሬክ አደረገ። ሶ ይሄን ብሬክ ኦፍ ስትራክቸር ከሰጠን በኋላ ኔክስት መጠበቅ ያለብኝ ምንድን ነው? አስምሬ ሊመጣባቸው ፑልባክ ሊያደርግባቸው የሚችሉበት ኤሪያ አንደኛው ኤክስትሪም ዞኑ ይሄ እዚህ ጋር አለ፣ ሁለተኛ እዚህ ጋር ያለ አለ፣ ሶስተኛ እዚህ ጋር ያሉ አሉ። ሶ ከነዚህ ላይ ሊወርድ ይችላል የሚለውን ኤክስፔክቴሽን መጠበቅ ነው። ከዛ በኋላ ሴል ሴታፕ ነበር ማየት የነበረብኝ። እኔ ግን የዛ ተቃራኒ ኦፖዚት የሆነውን ባይ ሴታፕ ነበር ሳይ ነበር which is ካውንተር ትሬንድ የሚባለው ይሄ ነው ማለት ነው። ካውንተር ትሬዶችን ነበር ስጠብቅ ነበር። ቶታሊ ሉዝ ያደረኩበት ሪዝን የምጠብቃቸው ሶስቱም ትሬዶች ካውንተር ትሬንዶች ነበሩ። እንግዲህ እንደምታዩት ይሄን ብሬክ ኦፍ ስትራክቸር ከሰጠን በኋላ ሶ ዘ ኔክስት የምንጠብቀው አጌን ምንድነው? ፑልባክ ነው። ስለዚህ እኔ ፑልባኩን ነው ትሬድ ለማድረግ የሞከርኩት ናት ኮንቲኒዩሽን ማለት ነው። ትሬድ ማድረግ የሚገባኝ የነበረው ፑልባክ አድርጎ ሲጨርስ ኮንቲኒዩሽኑን ነበር ከዚህ ሌቭል ላይ ኦር ከዚህ ሌቭል ላይ ሴል ብዬ መጠበቅ የነበረብኝ። ነገር ግን እኔ ፑልባኩን ትሬድ ማድረግ ስለፈለኩኝ እሱን ነበር ለማድረግ የፈለኩት። ሶ ምን አደረኩኝ? እንደምታዩት እዚች ጋር ያለችዋን እንደ ሊኩዊዲቲ ስዊፕ ወሰድኳት። ኤንድ አጌን ተመልሶ ፕራይስ ወጣ ወረደ፣ ወደ ላይ ወጥቶ ይሄንን ብሬክ ሲያደርግልኝ እኔ እንደ ማርኬት ስትራክቸር ሺፍት ነው የወሰድኩት። ሶ በኔክስት ሌቭል ሊወጣበት ይችላል ብዬ የጠበቅኩት ኤሪያ አንድ ይሄ ነው። ሁለተኛ ደግሞ ኤክስትሪም ዞኑ ከዚህኛው ሌቭል ላይ መጥቶ ፕራይስ ወደ ላይ ይወጣና እስከዚህ ሌቭል ድረስ አትሊስት ይመጣል የሚል ኤክስፔክቴሽን ነበር። ቢኮዝ እዚች ጋር ያለችዋን ማርኬት ስትራክቸር ሺፍት ስለሰጠን ኔክስት ወደ ላይ ወጥቶ ከዚህኛው ሌቭል ላይ ይወርዳል የሚል ነበር ኤክስፔክቴሽኑ። ቶታሊ ሮንግ ነው። ያው ስፔሻሊ እኔ ከዚህ በፊትም ጠቅሼዋለሁኝ ካውንተር ትሬድ ይደረጋል፣ ነገር ግን ሪስኪ ነው። በጣም ሃይ ሪስክ ያለው ትሬድ ነው። ሶ ቤተር የሚሆነው ስፔሻሊ እኔ አሁን ኦልሬዲ ሉዚንግ ስትሬክ ውስጥ ስለነበርኩኝ ትሬድ ማድረግ የነበረብኝ ካውንተር ትሬንድ ሳይሆን ዊዝ ዘ ትሬንድ ኤ ፕላስ ሴታፖችን ነበረ ትሬድ ማድረግ የሚገባኝ። ያ ሚስቴክ ነው እንጂ ስቲል እንዳልኳቸው ካውንተር ትሬድ ይደረጋል፣ ነገር ግን ዊዝ በጣም ሪስኪ ስለሆነ በጥንቃቄ ነው ትሬድ የሚደረገው which is ሪስካችንን ቀንሰን ማለት ነው። ሶ ይህንን ማርኬት ስትራክቸር ሺፍት ሰጠኝ። ሶ ኔክስት የጠበቅኩት ምንድን ነው? ከየትኛው ሌቭል ላይ ይነሳል የሚል ነው። አንድ ከዚህኛው ሌቭል፣ ሁለተኛው ደግሞ ከኤክስትሪም ነበረ። አንደኛውን ትሬድ እዚህ ጋር እንደምታዩት ሉዝ አረኩኝ $50። አጌን ደግሞ ይኸው እዚህ ጋር እንደምታዩት አስቀምጬ እየጠበቅኩት ነበር። ከዚህኛው ሌቭል አትሊስት እዚህኛው ላይ ትንሽ ሪያክት አድርጎ ነበረ። እዚህኛው ላይ እንደውም ምንም ሪያክት አላደረገም፣ ሊኩዊዲቲ ግራብ አደረገ ማለት ነው። ቶታል እንግዲህ በእነዚህ በምታዩቸው በሁለቱ ሉዝ አድርግ ያለው ኦልሬዲ 100። ስለዚህ ምንም ትሬድ ማድረግ አልነበረብኝም። የቀኑ ትሬዴን ጨርሼ ነበረ። ቢኮዝ በቀን ውስጥ ትሬድ ማድረግ የሚፈቀድ ላይ እስከ $100 ብቻ ስለሆነ ፕራሴ ሊሚት ያወጣሁት። ሶ ይህንን ሊሚት ፓስ አድርጌ አጌን እዚች ጋር በ1 ሚኒት ላይ ስካልፕ ለማድረግ ሞክሬ ነበር። የምታዩትን ይህን ትሬድ ተመሳሳይ አጌን ከዚህ ሌቭል ላይ ይነሳል ብዬ ጠበቅኩት። አሁንም ከዚህኛው ሌቭል ላይ እዚህኛው ጋር ኦልሬዲ ትሬድ አልገባሁትም ቢኮዝ ብሬክ አደረገው ስጠብቀው ነበረ። ኤንድ አጌን እዚችኛው ሌቭል ላይ ሪያክት ሲያደርግ የምታዩትን ይህን ሪያክሽን ሲሰጠኝ እንደምታዩት ይችኛው ሊኩዊዲቲ ወሰደች። ሶ ወጣች። እዚች ጋር በ1 ሚኒት ላይ ማርኬት ስትራክቸር ሲሰጠኝ ሶ ከዚህኛው ሌቭል ላይ ባይ ሴታፕ አየሁኝ ማለት ነው። ሶ ኤስኤልን እዚች ጋር አድርጌ ነበረ። ሶ መጣና ሊኩዊዲቲ ወሰደ። አጌን ተመልሶ አሁንም እየወረደ ነው ያለው ማለት ነው። ሶ ምንድነው አሁን ለማለት የፈለኩት ማርኬት ስትራክቸር ሺፍት መሰጡ ሊኩዊዲቲ ግራም ማድረጉ ያሳያቸዋል። ቢኮዝ ከነዛ ሰፕላይ እና ዲማንድ ዞን ወይም ፖይንት ኦፍ ኢንተረስት ላይ እንደዚህ አይነት ሪያክሽን ያሳያል። ነገር ግን ስፔሻሊ ይሄ ካውንተር ትሬንድ የትኛው ላይ ሞር ኮንፈርምድ እንደሆነ አታውቁትም። ቢኮዝ
በኃይለኛው አግሬሲቭሊ ሴለርስ ፓወር እያላቸው ባየርስ የሚሰጡትን ኮንፈርሜሽን ላይ ሞር ኦፍ ዲፔንድ ማድረግ ይከብዳል። ስለዚህ ይሄንን ትሬድ በተደጋጋሚ ብገባውም ሉዝ ነበር ሳደርግ፣ አሁንም ቀጣይ ይሄንን አይነት ኮንፈርሜሽን ሰጥቶኝ ትሬድ በወስድ ሉዝ ነው ማደርገው። ስለዚህ ትሬዳችሁን ስትወስዱ በደንብ ማየት ያለባችሁ ነገር ምንድን ነው፣ ዊዘ ትሬንድ ነው ወይ ትሬድ እያደረግኩ ያለሁት የሚለውን ነገር በጣም ማየት ያስፈልጋል ማለት ነው። ሶ ይሄንን ሌሰን ነው በዚህኛው የወሰድኩት which is ቶታሊ የራሴ ሚስቴክ ነው። እንደምታዩት የትሬዲንግ ፕላኔን አለመከተል፣ ሩሌን አለመጠበቅ በጣም ትልቁ ዋጋ የሚያስከፍለው ነገር ይሄ ነው። በአንድ ሳምንት ውስጥ እንግዲህ እንደምታዩት ከ200 ትርፍ ድጋሚ ወደ 300 ወደ 500 ኪሳራ ማለት ነው በአንድ ሳምንት ውስጥ። ሶ ይሄን ያክል መክሰር አይገባም ነበረ which is ኢሞሽናል መሆን፣ ሳይኮሎጂካል ፕሮብለሞች፣ የትሬዲንግ ፕላን አለመከተል፣ ሪቬንጅ ትሬዲንግ፣ እነዚህ ሁሉ ናቸው ዋጋ እያስከፈሉኝ ያሉት ማለት ነው። ሶ አናሊሲስም ሲሰራ በደንብ አድርጎ ቶፕ ዳውን አናሊሲስ በደንብ መስራት ይገባ ነበረ። እሱንም በደንብ አልሰራውም። ይሄ ሁሉ የራሴ ሚስቴክ ነው ማለት ነው። ሶ እንግዲህ ያለውን ባላንሴን አሁን ላይ ያለውን ላሳያችሁ። ያው የምታዩት እንግዲህ የመጀመሪያው ትሬድ የወሰድኩት እዚህ ጋር ነበረ፣ ሁለተኛው ትሬድ እዚች ጋር፣ ሶስተኛው ትሬድ እዚች ጋር ማለት ነው። ቶታሊ ስገባቸው የነበሩት ባይ ኤንድ ባይ ነው ሶስቱም ላይ ማለት ነው። ሶ እንግዲህ ሂስትሪን ባሳያችሁ ዛሬ ሉዝ ያደረኩት የመጀመሪያው እንግዲህ $50 ነው እዚህ ጋር የምታዩት። ቀጥሎ በ0.05 የገባሁት እዚህ ጋር $64 which is ተጨማሪ ሌላ ኪሳራ። ቶታሊ በዚህኛው ብቻ ወደ 114 ወደ 115 ዶላር ነው የከሰርኩት። አጌን አሁን ላይ which is ተገቢ ያልሆነ ተጨማሪ ኪሳራ which is acceptable። ከዚህ በኋላ እንግዲህ እንደምታውቁት ከ$200 ኪሳራ በኋላ $25 ነው ሪስክ የማደርገው which is ይቀንሳል ማለት ነው። እንደሌላ ጊዜ 50 አልወስድም ማለት ነው። ሶ በዚህኛው $28 ከሰርኩኝ ማለት ነው። አሁን ቶታል ያለውበት ባላንሴ 9700 ላይ ነው ያለሁት ማለት ነው። ሶ በጠቅላላው እንግዲህ $300 ከስር ያለውኝ። የዊኩን ብናየው ደግሞ ለምሳሌ በዚህ ዊክ የከሰርኩት እንግዲህ የምታዩት ነው። ይሄ ሁሉ ኪሳራ የከሰርኩት ወደ $500 ነው የከሰርኩት ማለት ነው በዚህ ዊክ። ሶ $300 ከሰርኩኝ፣ $200 ደግሞ ፕሮፊት ያደረኩት ነበረ፣ እሱንም ከሰርኩኝ። ቶታሊ በዚህ ዊክ ብቻ ከነበርኩበት ከ$200 ትርፍ ወደ $500 ኪሳራ ገብቻለሁ ማለት ነው። ሶ ያለውበት አሁን ላይ ይሄን ይመስላል። አይ ቲንክ አሁን የቀረኝ ስንት ነው መክሰር የሚፈቀድልኝ? ከ10 ሺህ ላይ 800 ነው። ሶ አሁን ላይ 300ን ከስር ያለኝ 500 ይቀረኛል ማለት ነው። ስቲል አለን አሁንም። ከዚህ በኋላ ግን ሪስክ የማደርገው which is $25 ይሆናል ማለት ነው። እና ደግሞ በተቻለኝ አቅም ማገገም ስላለብኝ አትሊስት እስከ 200 እስከምደርስ ድረስ የማደርገው በ$25 ሪስክ እያደረግኩ ነው ማለት ነው የምገባው። ይህን ይመስላል እንግዲህ። የሚኖሩትን ደግሞ ቀጣይ አፕዴቶች የማሳውቃችሁ ይሆናል። ይመቻችሁ።